እንግዲህ ከዚህ በኋላ ችግሩንም መከራውንም አብረን ነው ማለት ነው አይደለም? መከራውንም ችግሩንም አብረን ነው፣ ብንኖርም አብረን ነው የምንኖረው፣ ብንሞትም ደግሞ አብረን እንሞታለን ማለት ነው። በዚህ ጉዳይ ላይ ኦርቶዶክሶችም ፕሮቴስታንቶችም እባካችሁ ትንሽ ተረጋጉ። የልደት ወይም የገና የሚቆርቡ ሰዎች ማክሰኞ ስንት ሰዓት ነው ምግብ የሚመገቡት የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በሁለት ጉዳዮች ተመልሼ መጥቻለሁ። እንግዲህ አንዱ የምንመለከተው አርሲ ታስታውሳላችሁ። መቼም አንረሳቸውም የአርሲ ኦርቶዶክሳውያንን ስቃያቸውን፣ መከራቸውን፣ ሞታቸውን ሁልጊዜ ስናስብ ስናዘክር ነው የምንኖረው። እንግዲህ ይህን ተከትሎ በአርሲ አንድ ብፁዕ ሊቀ ጳጳስ ተቀይረው ወደዛ አምርተዋል። ብፁዕ አቡነ ኤልሳ ይባላሉ። እንግዲህ ቀድሞ ብፁዕ አቡነ ያሬድ ነበሩ የሚያስተዳድሩት። አሁን ደግሞ ብፁዕ አቡነ ኤልሳ ወደዛ ሄደዋል። ዛሬና ትላንትና አቀባበል እየተደረገላቸው ነው። በዚህ በአቀባበሉ ላይ እንግዲህ ምዕመናንን ትንሽ ልብ የሚያሳርፍ ከአባት የሚጠበቁ መልእክቶችን ሲያስተላልፉ ነበር። ያንን እንመለከታለን። እንዲሁም ደግሞ እንግዲህ የፊታችን የገና በዓል እየደረሰ ነው። ብዙዎች የሚያነሷቸው ጥያቄዎች አሉ። እነዛንም የሚመልሱ ትምህርቶችን ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት በዚህ በቆላ ድባ የተከሰተውን ሰሞኑን እንግዲህ የተለያዩ ቪዲዮዎችን እያጋራኋችሁ እገኛለሁ። ሁለት ምክሮችን በጣም ጠቃሚ የሆኑ ሁለት ወንድሞች የሚያነሷቸው ምክሮች አሉ። እነሱን እንስማ። ሰላም እንደምን አላችሁ የተወደዳችሁ ኦርቶዶክሳውያን፣ እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት የልደት በዓል በሰላም አደረሳችሁ እያልኩ ሰሞኑን እንግዲህ እንደምታውቁት ይህ ምስል እየተዘዋወረ ይገኛል። በቆላ ድባ ከተማ ከአንድ ዋርካ ላይ የእመቤታችን የቅድስት ማርያም ስዕል ታየ። ከዚያ ዋርካ አካባቢም ጸበል ፈለቀ፣ አይነ ስውራን በሩ የሚል መልካም ዜና እየሰማን ነው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ግን እዚህ ላይ እኛ ኦርቶዶክሳውያን እንደዚህ አይነት ተአምራት ሲገለጥ እንዴት ነው? እኛን ለማስተማር ነው ወይስ የኛ ደግነት በዝቶ የኛን ደግነት ለማጽናት ነው እግዚአብሔር ተአምሩን የሚገልጥ ብሎ ቆም ብሎ ማሰብ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ምድር በሚያስተምርበት ጊዜ ብዙ ተአምራትን አድርጓል። አንዳንዶችን ተአምራት የሚያደርጋቸው ልባቸው የደነደነ የመመለስ እድል የሌላቸውን በተአምራት ለመሳብ የሚደረግ ተአምራት አለ። ደቀ መዛሙርቱ ደግሞ እንደዚህ ሲዋዥቁ ልቡናቸውን ለማጽናት የሚደረግ ተአምራት አለ፣ ሃይማኖታቸው እንዲጠነክር ማለት ነው። እናም ጌታችን ኢየሱስ ክርስቶስ ተአምራትን ሲያደርግ ለተለያዩ ምክንያቶች ነው ማለት ነው። እንዲሁም ደግሞ በጌታችን በኢየሱስ ክርስቶስ የሚያምኑ ምዕመናንም በእጃቸው ብዙ ተአምራትን ማድረግ እንደሚችሉ ሲያሳየን ነው ማለት ነው። እናም አሁን ተአምራት ባየን ቁጥር በጣም ጫጫታው ይበዛል፣ በጣም ግርግሩ ይበዛል። በእርግጠኝነት አሁን እንግዲህ ያ ቦታ ሌላ ስም ይቀየርለትና ነጋዴዎች ገብተው በዚህ ጸበል ላይ በጣም ብዙ ንግድ እንደሚካሄድበት አልጠራጠርም ማለት ነው። እናም ተአምራት ስናይ እግዚአብሔር ሊገስጸን ፈልጎ ነው ወይስ ደግሞ ከዚህ ከጥላቻችን፣ ከመገዳደላችን፣ ከክፋታችን፣ ከመለየታችን እንድንመለስ እያሳየን ነው፣ ታምሩን እየገለጠልን ነው ብሎ ቆም ብሎ ማሰብ ይገባል ማለት ነው። ታስታውሱ ከሆነ ቃጽላ ማርያም አዲስ አበባ ጸበል ወጣ ተብሎ የእጅ ጌጥ ቃጽላ ማርያም፣ የአንገት ጌጥ ቃጽላ ማርያም፣ ቃጽላ ማርያም ምድሩ ሁሉ ቃጽላ ማርያም፣ ቃጽላ ማርያም። በቃ ከኢትዮጵያ ዳር ድንበር ሁሉ ወደ ጸበሉ የመጡ ሰዎች አሉ። አሁን ቃጽላ ማርያም አለች? የለም። ግር ያለው አሁን ያ ቀርቶ ደግሞ የት ነው? ስውሯ ማርያም፣ ስውሯ ማርያም፣ ደግሞ ስውሯ ማርያም ሂዶ ግር። እግዚአብሔር ደግሞ በዚያ ተአምራት ላይ የምንጠፋበት ከሆነ የምንሰናከልበት ከሆነ ተአምራቱን ያቆማል። ተአምራት የሚደረግልን ተምረን ተገስጸን እንድንመለስ ነው። ከስጋው ደግሞ በላይ ተአምራት አለ ወገኖች? የለም አይደል? ስጋው ደግሞ የማንቀበለው ሁሉ ጸበል ሲባል በቃ ጸበል ፈለቀ አይነ ስውር በራ ከተባለ እንዴ! ሰው እኮ አይነ ስውር የሚሆነው እግዚአብሔር ፈቅዶ ሊሆን ይችላል። ሰው በሽተኛ የሚሆነው እግዚአብሔር ፈቅዶለት ሊሆን ይችላል። ሰው በሽተኛ ሲሆን ጸጋው ሊሆን ይችላል። በዚያ በሽታው ላይ እግዚአብሔር ጸጋው ሊጨምርለት ስለሚችል ማለት ነው። እናም ተአምራት ፈላጊዎች ባንሆን የኪዳነ ምሕረት ተአምር ሲገለጥልን ለምን ይሆን እስኪ ንስሐ እንግባ የሚል ሰው አለ? የለም። እስኪ ጸበሉን እንሂድና እንየው ተአምራቱ ተገለጠ በለው። እግዚአብሔር ተአምራት ሲያደርግ ሊያስተምረን ሊሆን ስለሚችል ቆም ብለን ብናስብ
ሌላው ደግሞ ያጸበል እግዚአብሔር ባርኮልናል፣ ብዙ ድውያን ይፈወስበታል ብዬ አምናለሁ። ነገር ግን ደግሞ አንዳንድ አጥማቂ ነን ባዮች ገብተው እጃቸውን አስገብተው በእግዚአብሔር ታምራት ላይ ብልጣብልጥ ለመሆን ሞክረው ያን ጸበል እንዳያረክሱት እንዳያከሽፉት እሰጋለሁ። ጥንቃቄ ይደረግበት ለማለት ነው። ግን ደግሞ እግዚአብሔር ተአምራትን ሲያሳየን እውነት ለተአምራት ብቁ ሆነን ነው ወይ? እንደ ጻድቃን እንደ ሰማዕታት ብቁ ሆነን ነው ወይ? እግዚአብሔር ወዶን ነው ወይ ተአምራቱን የገለጠው? ይህንንም ጥያቄ ውስጥ ማስገባት አለብን ለማለት ፈልጌ ነው። የእናታችን የቅድስት ኪዳነ ምሕረት ረድኤት በረከት ምልጃ በእኛ ላይ ይድረሰን። ሰላም ሁኑ። በዚህ ጉዳይ ላይ ኦርቶዶክሶችም ፕሮቴስታንቶችም እባካችሁ ትንሽ ተረጋጉ። በጎንደር ቆላ ድባ በተባለ ቦታ ላይ የእመቤታችን የቅድስት ኪዳነ ምሕረት ስዕል ተገለጠ፣ ጸበልን ፈለቀ፣ አይነ ስውሮችም ደግሞ ማየት ጀመሩ የሚሉ ዜናዎችና የመሳሰሉ ነገሮችን ሰሞኑን እየተመለከትን ነው። በዚህ ጉዳይ ላይ ኦርቶዶክሶችም ፕሮቴስታንቶችም በጣም ብዙ ነገሮችን ሲያደርጉ ሲናገሩ እየተመለከትን ነው። በመጀመሪያ ፕሮቴስታንቶቹ ተረጋጉ። ለስድብ ለነቀፋ የኛ ኪዳነ ምሕረት ኢየሱስ ነው፣ እኛ ተአምራትን አንፈልግም፣ ተአምራችን ኢየሱስ ነው እያላችሁ አጉል የምትመጻደቁ ፕሮቴስታንቶች ተረጋጉ። የማንተዋወቅ ይመስል ኦርቶዶክሶችን ለመተቸት አትሯሯጡ። እናንተ የባንክ ቡክ ይዛችሁ ብራችን ይበዛል ብላችኋል ስትሯሯጡ የምትታወቁት። ስለዚህ ኦርቶዶክሶችን ለመተቸት አትጋጋጡ፣ ትንሽ ተረጋጉ። ኦርቶዶክሶችም ደግሞ ብትሆኑ ተአምር ተሰርቶ ተአምር ተደርጎ ሊሆን ይችላል፣ ላይሆንም ደግሞ ይችላል። በተለያዩ ጊዜያት ሰዎች ገንዘብን ለመሰብሰብ ለራሳቸው ጥቅም ሲሉ የተለያዩ ነገሮችን ሲያደርጉ ስለተመለከትን ማለት ነው። ግን ደግሞ እውነት እንኳን ምልክቱ ተደርጎ ተአምራቱ እየተደረገ የምናይ እንኳን ቢሆን ልንረጋጋ ይገባል። ጌታችን ኢየሱስ ክርስቶስ በወንጌል እንዳስተማረው እንዲህ ተአምራትንና ምልክትን እየተመለከቱ የሚከተሉ ሰዎችን ክፉና አመንዝራ ትውልድ ምልክትን ይፈልጋል በማለት ሲነቅፋቸው እንመለከታለን። በእርግጠኝነት ዛሬ እዚያ ቦታ ላይ የተገኙ ሰዎች ነገ ደግሞ እዚህ ቦታ ላይ እንደዚህ ፈለቀ እንደዚህ ተገኘ ቢባሉ ያንን ቦታ ጥለው እንደሚሄዱ እርግጠኛ ነኝ። መቼ ነው እንደ አንድ ኦርቶዶክስ የምንረጋጋው? ጸበል ፈለቀ ወደ ተባለበት፣ አዲስ አጥማቂ መጣ ወደ ተባለበት ቦታ ሁሉ ጊዜ የምንነዳው እስከ መቼ ነው? እናም እንረጋጋ። ነገሩን ሰከን ብለን እንየው። እንደ አንድ ኦርቶዶክሳዊ እንመዝነው፣ እንመርምረው። እውነት የታየው ተአምር ትክክለኛ ከሆነ ጸበልም ከፈለቀ ወደፊት የፈውስ የመዳኛ ቦታ ይሆናል። ካልሆነም ደግሞ በጊዜ ሂደት እናየዋለን። ስለዚህ አንድ ነገር ላይ ግር ማለት የኦርቶዶክሳውያን የክርስቲያኖች መለያ አይደለምና ሁላችንም ብንሆን እንረጋጋ። እንደሰማችሁት ነው እንግዲህ እንረጋጋ። ኦርቶዶክሳውያንም መረጋጋት ያስፈልጋል። በደንብ ልንረጋጋ ልናስተውል ያስፈልጋል። ታምራት በተለያየ ምክንያት በተለያየ ሁኔታ ታምራት ሊደረግ ታምራት ሊገለጥ ይችላል። እኛ ግን ልናስተውልና ልንረጋጋ ያስፈልጋል። ወንድሞቻችን ሰፋ አድርገው ተናግሯል። እኔም በተለያየ ጊዜ በዚህ ዙሪያ ሐሳቦችን ስለሰጠው ወደዚህ መመለስ ያስፈልግም። መረጋጋትና ነገሮችን ማጤን ያስፈልጋል። ምክንያቱም እግዚአብሔር ሆይታን አይወድም። ትላንትና ሆይ ስንላባቸው የነበሩ ቦታዎች ዛሬ ብቻቸውን ቀርተዋል። ዛሬ ማዳን ስራቸው ተቋርጦ እየተመለከትን ነው። ምክንያቱም እኛ ለሆይታ ነው በንጹህ ልብ በልባችን እግዚአብሔር በሚፈቅደው ስርዓተ ቤተክርስቲያን በምትፈቅደው መንገድ እየተጓዘን ስላልሆነ ችግር ነውና አሁንም ደግሞ ዛሬ እግዚአብሔር በቆላ ድባ ያ ምክንያት አለው። እሱ የተከሰተበት የተለያዩ ነገሮች ምክንያት አለው። ያንን ምክንያትም ደግሞ ልንረዳ ልናስተውል በእርጋታ በክርስቲያናዊ ስነ ምግባር ልንጓዝ ያስፈልጋል ብዬ አስባለሁ። እሺ ወደ ብፁዕ አቡነ ኤልሳ ንግግር እስቲ እንለፍና ያለውን ነገር እንነጋገራለን። ከዚህ በኋላ ችግሩንም መከራውንም አብረን ነው ማለት ነው አይደለም? መከራውንም ችግሩንም አብረን ነው፣ ብንኖርም አብረን ነው የምንኖረው፣ ብንሞትም ደግሞ አብረን እንሞታለን ማለት ሌላ ማለት ነው። ስለዚህ ልጆች ባሳለፍነው ጊዜ ያረጉትንም አምላካችን እግዚአብሔር ነፍሶቻቸው በገነት ያሳርፍልን። እና ሁላችንም በሚዲያ ባንወጣም ስናነባ ስናለቅስ ቤታችንን ዘግተን እንባችን ወደ ሰማይ የረጨንበት ጊዜ አሳልፈናል። ስለዚህ ሁላችንም በእውነት ባለው ነገር እንግዲህ ዛሬ ቤተ ክርስቲያን ፈቃድ እግዚአብሔር ሆኖ የቤተ ክርስቲያን እረኛ ሆኜ የእናንተ እረኛ ሆኜ መጥቻለሁ። የሞቱትንም አምላካችን እግዚአብሔር ነፍሶቻቸው በገነት ያሳርፍልን። ስለዚህ እኛ ብዙ የመንግስት አካላትም አሉ፣ ከንቲባውም አሉ፣ ቅድም ቃል ገብተውልኛል።
ሁሉም የሰላምና የዞኑ ሰላምና ጸጥታ ዘርፍ ኃላፊም ባለው ነገር ሁሉ እንታዘዛለን። ኦርቶዶክስ በቀደምትና ሀገር ናት ብለው ነው ቅድም መሰረቱትን እየተናገሩትን ነው። ስለዚህ ሁላችሁም የመንግስት አካላትም እኛ ብዙ ጥያቄ አለብን። ጥያቄዎቻችን ከእነሱ ጋር እየተነጋገር ያለው ነገር አብረን እንሰራለን። እነሱም ደግሞ ስላገኘ እጅግ ደስ ብሎኛል። ለእነሱ ምስጋና አቅርቡ። እንግዲህ ብፁዕነታቸው ከብፁዓን አበው ሊቃነ ጳጳሳት ጋር ነው ወደ አርሲ ሲገቡ አቀባበል እየተደረገላቸው ባለው ወቅት የተናገሩት ንግግር ነው። እንግዲህ አርሲ በጣም ደክሟታል። አርሲ በጣም ብዙ ኦርቶዶክሳውያን መከራ ላይ ስቃይ ላይ ናቸው ዛሬም ድረስ ማለት ነው። እንግዲህ ብፁዕነታቸው ከዚህ በኋላ የመከራ ሊቆም እንደሚገባ የመንግስት አካላቶችን በቦታው እንደነበሩ ሊቆም እንደሚገባ ችግሩንም በጋራ ነው። ከዚህ በኋላ ሞትም ካለ በጋራ ነው የምንሞተው፣ አንድ ላይ ነው የምንሞተው፣ ከኖርንም አንድ ላይ ነው የምንኖረው። እንዲህ አይነት አባት እንዲህ አይነት የሚያጽናና እኛ ከአባቶቻችን የምንጠብቀው ቃላት እንደዚህ አይነት ነው፣ የሚያጽናኑ የሚያረጋጉ ነገሮች ማለት ነው። ለምእመናኑ ለልጆቻችሁ አለውላችሁ አለንላችሁ፣ እኛ ከፊት እንቀድማለን፣ እኛ ከሁሉ በፊት አለን የሚሉ አባቶችን ነው የምንፈልገው። እንግዲህ ብፁዕ አቡነ ኤልሳ እንደሰማነው ከሆነ በአርሲ የተወለዱ ናቸው፣ በዛ አካባቢ ያደጉ ናቸው። በርካታ ነገር እንግዲህ ስለ ሀገሪቷ ስለ አካባቢው በርካታ ነገር ያውቃሉ። እንግዲህ መልካም ስራም ይሰራሉ ብለን እንጠብቃለን። እግዚአብሔር አምላክ ያግዛቸው። በአርሲ የሚገኙ ምእመናን በጣም በብዙ መካስ፣ በብዙ መጽናናት፣ በብዙ የእግዚአብሔርን ቃል መስማት፣ በብዙ ድጋፍ የሚያስፈልጋቸው ወገኖቻችን ናቸውና እንደው አንድ አባት መሪ ሲገኝም በሳቸው ከሳቸው ጋር አብረን እየሆን እኛም ማድረግ ያለብንን ማድረግ አለብን ብዬ አስባለሁ። እንግዲህ ብፁዕነቶ በአውደ ምሕረቱ ላይ በቃል ኪዳን ታቦቱ ባለበት በአውደ ምሕረቱ የክርስቶስ ስጋና ደም በሚፈተትባት በዚች አውደ ምሕረት ነው ይህንን ቃል የተናገሩት። ለቃለው ታማኝ ሆነው እስከ መጨረሻው ከህዝቦ ጋር ሆነው እነዚህን የተጎዳውን ህዝብ፣ ያዘነውን ህዝብ፣ የሞተውን ህዝብ ሊያጽናኑና አብረው አይዟችሁ ስለ ሃይማኖታችሁ ነው ይህን ዋጋ የከፈላችሁ ብለው ከዚህ በኋላ ሊያበረታቷቸው ከዚህ በኋላ ደግሞ የሚመጡ ነገሮችን ከሚመለከተው አካል ጋር በቅርበት እየተነጋገሩ ነገሮችን ያስተካክላሉ ብለን እናስባለን። አምላከ ቅዱሳን እርሶንም ይርዳዎት። እንግዲህ ይሄ ትልቅ ለአርሲ ምእመናን ትልቅ እፎይታ ነው። እንግዲህ ብፁዕ አቡነ ያሬድ በነበሩባቸው ጊዜ አንድም መግለጫ አላወጡም እያል ብፁዕነታቸውን ስንወቅስ ነበር። አሁን ደግሞ የመጡት ደግሞ ሞቱንም እንግልቱንም እንዳለ መስክረዋል። የሚደርሰውን ስቃይ ሁሉ መስክረዋል። በቤት ሆነው እንደሚያዝኑ መስክረዋል። ዛሬ ደግሞ በአደባባይ መጥቶ ለእናንተ እረኛ ለእናንተ ጠባቂ ልሆን መጥቻለሁ፣ ስለዚህ ከዚህ በኋላ በጋራ ነው ብለዋል። እግዚአብሔር አምላክ ይርዳዎት ለማለት እፈልጋለሁ። እናንተም አግዟቸው፣ ጸሎት አድርጉ ለማለት እወዳለሁ። ምክንያቱም በአርሲ ያለው ምእመናን የኛው ነው። ስንጎዳ እኛ ኦርቶዶክሳውያን እንደውን በደንብ ማሰብ ያስፈልጋል። እሺ በመጨረሻ እንግዲህ በዚህ በገና ጾም ተያይዞ የሚነሱ ነገሮችን በተለይ በገና በዓል ከቤተክርስቲያን ስርዓት ጋር ተያይዞ የሚነሱ ምላሾችን እንስማና እንጨርሳለን። ሁልጊዜ ግራ እንዳይገባችሁ የገና ዋዜማ፣ የጥምቀት ዋዜማ ሁለቱ ጋድ ጾም ይባላል። አንዳንድ ሰዎች ጥምቀት እሺ፣ ገና ግን ከሱ ኋላ ያሉት ዕለታት በጠቅላላ ጾም ስለሆኑ ምን ማለት ነው ብሎ ጥያቄ የሚያነሳ ሰው ይኖራል። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ልክ ነው። ከገና በፊት ያሉት ዕለታት ሁሉ አጽዋማት ያለበት ጾም ያለበት ቀን ነው። ስለዚህ ምንድነው ጋድ መጾም ያለብን ብለው ሰዎች ሊያነሱ ይችላሉ። ጥሩ ጥያቄ ነው እንዳልኳችሁ። ግን ምንድነው ያ ከሌሎቹ ጾሞች በተለየ ሰዓቱ ራሱ ረጅም ነው እንጂ አሁን ሌላ ቀን ተጾሞ ምሳ ላይ ይበላል። በሌሎቹ አጽዋማት አይደለም። ከገና በፊት ባሉት ጾማችሁ ቁርስ ከተዋችሁ ምሳ ትበላላችሁ፣ እራት ትበላላችሁ። ወይም አንዳንድ ሰው ምሳ ብቻ ሊበላ ይችላል፣ አንዳንድ ሰው እራት ብቻ ሊበላ ይችላል። ግን ቁርሱን ተወ ምሳ ሰዓት ላይ ምሳ ይበላል፣ ሰዓቱ ሲደርስ እንዳቅሙ። የዚህ ቀን ግን አክፍሎት ነው። ቅዳሴው ሌሊት ነው የሚቀደሰው። ሌሊት ስለሚቀደስ ጋድም ስለሆነ ያ ጾም ረጅም ሰዓትን የሚወስድ ነው። ስለዚህ የጋድ ጾም ተብሎ የልዋይ ጾም ተብሎ ይታወቃል። ሁለተኛው ደግሞ ጋድ ባይኖር ኖሮ
ዝም ብሎ ጾም ቢሆን ኖሮ ሮብ ቀን አሁን መብላት አይቻልም ነበር። ለምሳሌ የሐዋርያትን ጾም እንውሰድ። የሐዋርያት ጾም ወይም የሰኔ ጾም ተብሎ በልማድ የሚነገረው ወይም የቄሶች ጾም የሚባለው ማለት ነው። አሁን እሱ የሚፈታው ሁል ጊዜ ፋሲካው መቼ ነው? እሱ ጾም ሐምሌ 5 ቀን ነው። ሐምሌ 5 ቀን የነቢያት ጾም የሐዋርያት ጾም የነቢያት የገናው ነው። የሐዋርያት ጾም ተጾሞ ወይም የቄሶች ጾም ተጾሞ የሰኔ ጾም ተጾሞ ሐምሌ 5 ሮብ ቀን ቢሆን ልክ አሁን እንዳሁኑ ገና ሮብ ቀን ቢሆን ይበላል አይበላም? ፍልሰታ የእመቤታችን ፍልሰታ ነሐሴ 16 ቀን ሮብ ቢሆን ወይም አርብ ቢሆን ስጋ ይበላል? ይዛን ቀን አይበላም። ለምን? ጋድ የላቸውም። ጋድ ቢኖራቸው ኖሮ እነሱ ቢሰራ ስርዓት ኖሮ እንበላ ነበር ማለት ነው። እነዚህ የዛ ቀን ግን ጋድ የላቸውም። ስለዚህ ጋድ ያላቸው ገናና ጥምቀት ናቸው። ስለዚህ ገና ሮብ ቀን ቢውል እንደ ሌሎቹ አጽዋማት እንደ ሐዋርያት ጾም ወይም እንደ ፍልሰታ ቢሆን ኖሮ ሮብ ቀን ሲውል ሮብ አሁን እንበላ ነበረ? አንበላም ነበረ። ጋድ ስለሆነ ግን የተለወጠ ልዋጭ ማለት ስለሆነ በዛ ፋንታ ይሄኛውም ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾማታል። ቢያንስ ጋድን የሚጾሙ ሰዎች አሉ፣ ታመውም ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቧት ሰዎች ደግሞ ይኖራሉ። ስለዚህ ያቺ የጋድ ጾም ነች። የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው? ወይም በአርብ ቀን ቢሆን ይበላል ማለት ነው። ለምን? ጋድ ስላለ ነው። ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው። ጋድ ባይኖር አያችሁ፣ ቁልፍ ነገር ነው። ይሄ በጣም ቁልፍ ነገር ነው። ፍልሰታ ላይ ሮብ ቢውል አርብ ቢሆን አንበላም። የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን አርብ ቢሆን አንበላም። ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው። ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ ስላለው ነው። ስለዚህ ማክሰኞ ጋድ ነው፣ ረቡዕ ፍስክ ነው። የልደት ወይም የገና የሚቆርቡ ሰዎች ማክሰኞ ስንት ሰዓት ነው ምግብ የሚመገቡት የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ፣ ፎሎው አድርጉ። እንግዲህ የገና የሚቆርቡ ሰዎች ማክሰኞ ምግብ መመገብ አይችሉም። አጭር መልስ። ለምን ከተባለ ገና ረቡዕ ነው የሚውለው። ስለዚህ ማክሰኞ ቆራቢም አቁራቢም ቄሶቹም ዲያቆኖቹም ምዕመኑም ሰኞ ማታ በበሉት ነው ማክሰኞን አክፍለው ሮብ የሚቆርቡት ማለት ነው። ወይም ደግሞ ማክሰኞ ለሮብ 9 ሰዓት ከሌሊቱ የሚያቆርቡት አክፍሎ ነው ማለት ነው። ይህንን ሳያከፍል የሚቀድስ ሳያከፍል የሚቆርብ ሰው ካለ እነዚህ ሰዎች እነማን ናቸው ካላችሁኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ የሆኑ አረመኔዎች ናቸው ማለት ነው። ስርዓተ ቤተክርስቲያንን የጣሱ ናቸው። ስርዓተ ቤተክርስቲያኑ አይፈቅድም። ፍትሐ ነገሥት አንቀጽ 15 ላይ ይሄ ስለ ጾም ስለ አክፍሎት የተቀመጠ የተደነገገ ስርዓት ስላለ ማክሰኞ የትኛውም የሚቆርብ ክርስቲያን መብላት አይችልም ማለት ነው። የማይቆርቡ ክርስቲያኖች ግን የማይቆርቡ ቁርባናቸውን በሌላ ጊዜ ሊቆርቡ የሚችሉ ክርስቲያኖች ግን ማክሰኞ 9 ሰዓት ላይ ምሳቸውን መብላት ይችላሉ። ከዛ በኋላ ወደ ቤተክርስቲያን ገብተው የሚችሉ በማህሌት በመቅደስ ያገለግላሉ። የማይችሉ በቤተክርስቲያኑ አጥር ግቢ ሆነው ቅዳሴያቸውን አስቀድሰው በዓላቸውን አክብረው ወደ ቤታቸው መመለስ ይችላሉ ማለት ነው። ነገር ግን የሚቆርቡና የሚያቆርቡ ቀዳሾቹ ካህናትና እንደዚሁም ደግሞ ቆራቢዎቹ ምዕመናን ማክሰኞ ምግብ አይበሉም። በቃ ይሄ የአክፍሎት ቀን ነው ማለት ነው። ይሄ ብቻ አይደለም። ጥምቀት እንደዚሁ ጥምቀትም ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ በሚውልበት ሰዓትም አክፍለው ነው የሚቀድሱት ማለት ነው። የአሁኑ ጥምቀት ግን ሰኞ ስለሆነ እሑድ ጧት ቁርሳቸውን የመብላት መብት አላቸው ማለት ነው። ሌላው ሕፃናት አክፍለው ነው ወይ የሚጠመቁት የሚል ጥያቄም ደርስ። ሕፃናት እንኳን ሊያከፍሉ ይቅርና ስርዓተ ቅዳሴው እየደረሰ ስርዓተ መጽሐፈ ክርስትናው እየተደገመ ልክ ቄሱ ልብሳቸውን አውልቀው ሕፃናቱ ጸበል የእንትኑን የጥምቀቱን ጸበል እስከሚጠመቁ ድረስ ይጠባሉ። ከተጠመቁ በኋላ እስኪቆርቡ ድረስ ብቻ ነው የሚከለከቱት። ያቺ ጊዜ ምንድን ነው የምትባለው?
ይሄ ምንድነው ሳይጾሙ መቁረብ ስለማይቻል ያችን ጊዜያቸውን ህፃናቱ 1 ሰዓት ልትሆን ትችላለች፣ 1 ሰዓት ተኩል ልትሆን ትችላለች። ያችን ሰዓት ብቻ ልክ እንደ ጾም ይወስዷታል ማለት ነው። ህፃናቱ እንደ ጾም ትወሰዳለች። ያችን ይቆያሉ። ሌላ ጊዜ ደግሞ ምንድነው ህፃናት ለምሳሌ ጡት የሚጠቡ ህፃናት ስናቆርባቸው 2 ዓመት የ1 ዓመት ሊሆኑ ይችላሉ። ማታ በበሉት ነው ወይ? አዎ ማታ በበሉት ነው። ነገር ግን የሚጠቡ ህፃናት አሃዱ እስከሚባል ድረስ እየጠቡ አሃዱ ሲባል ከቤተክርስቲያን ገብተው ያስቀድሱ የለ ከዛ በኋላ መብላት አይችሉም ማለት ነው። ጡት ያቆሙትስ እንዴት ነው ከተባለ ጧት ነው መቁረብ የሚገባቸው። ማታ በበሉት ነው የሚቆርቡት። ማታ ራታቸውን በልተው ነው የተኙት። ከዛ በኋላ ጧት ቅዳሴው እስኪያልቅ ድረስ ህፃናቱ ምንም ምግብ አይበሉም ማለት ነው። ጡት የጣሉ ህፃናት 7 ዓመት የሞላቸው ከዛ በላይ የሆኑ ህፃናት ደግሞ ጾመው ነው የሚቆርቡት። 7 ዓመት እድሜያቸው የሞሉ ህፃናት ይጾማሉ ማለት ነው። ጾሙ በልካቸው ሆኖ ነፍስ አባትየው እዛው እንግዲህ የሚችሉትን ያህል ያደርጋሉ፣ ይጾማሉ። ከዛ በኋላ እስከ 9 ሰዓት ከ7 ዓመት በኋላ እድሜ ያለው ሰው እስከ 9 ሰዓት እንዲጾም አዋጅ ታውጇል። ነገር ግን መለማመድ ያስፈልጋል። መጀመሪያ ህፃናቶቹን ጾም ማለማመድ ያስፈልጋል። ከዚህ በቅዳሴው ስርዓት በማህሌቱ ስርዓት እያደረጉ ጾም ማለማመድ ያስፈልጋል እና 7 ዓመት እስኪሞላቸው ድረስ ያሉት መቁረብ የሚችሉ ጧት ብቻ ነው። ማታ ይበላሉ፣ ጧት እስከ ቅዳሴ ማብቂያ ድረስ ይቆርባሉ ማለት ነው። ማታ ይበላሉ። እንደዛ እያደረጉ እስከ 7ኛው ዓመታቸው ድረስ ይችን ያደርጋሉ። ጧት ነው የሚቆርቡት። ከሰዓት መቁረብ አይችሉም እነዚህ ህፃናት፣ ምክንያቱም አቅማቸው አይፈቅድም። እስከ 9 ሰዓት ማታ በበሉት እስከ 9 ሰዓት መቆየት ስለማይችሉ ማለት ነውና ስለዚህ ይሄንን ላልሰማ ሰው አሰሙልኝ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በሚገባን ቋንቋ በምንችለው መጠን በሰፊው የቤተክርስቲያኒቷን ስርዓት አስተምረውናል። እንግዲህ በዓሉ ዕለተ ረቡዕን የሚውል በዕለተ ማክሰኞ ገሃድ ሆኖ በዕለተ ረቡዕ እንደሚበላም ተናግረዋል። በገና ጾም ደግሞ ስንቆርብ ከስንት ሰዓት ጀምሮ መጾም እንዳለብንም በስፋት አስተምረውናልና እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በዚህ መንገድ መጓዝ አለብን ብዬ አስባለሁ። እግዚአብሔር አምላክ ለብርሃነ ልደቱ ሁላችንንም ያደርሰን። በሌላ መረጃዎች እስክንገናኝ ቸር ቆዩልኝ።